እየወጣ ነው። አሁን ከስር ተፈተናል። ምን እንዳመጣውን ተመልከት። እትኛ ይዤ መጥቻለሁ። ጡጣ አጃጅ የባል ችግር ገብቷል ኢትዮጵያ ላይ በሄርሜላ ላይ እንጂ ማን ነው አስሮ ፈቶ የለቀቀብን? ማን ነው? እንደ ጎጃም ናቸው እኮ የጠሯት። ጎጃም ቲዩብ ናት የጠራቻት እና ግሩፓቸው ላይ ልካልኝ ነበረ ማለት ነው። እንደውም እኔ እለጥፍላችኋለሁ ጽሁፉን። ቆይ ልካልኝ ነበር ግሩፕ ላይ ያለችው ልጅ ጠርተዋት፣ አድሚኖች ጠርተዋት፣ ከዛ እሺ እመጣለሁ እህቴ ብላ አድሚኗ ጠርታት ማለት ነው። እንግዲህ አድሚኗ እነ ጎጃም ምናምን ናቸው ዋናዎች ሰሚራ ምናምን የሚባሉት ከሄርሜላ ጋር ኮንታክት ያላቸው። ከዛ እሺ እመጣለሁ እህቴ ያለችበትን ግሩፓቸው ላይ ትመጣለች ዛሬ ብለው ለቀውታል ማለት ነው። እና ያንን ላከችልኝ ልጅቱ። የሚገርማችሁ ነገር በሚያሳዝን ሁኔታ ነይልን፣ ናፍቀሽናል፣ እንድትመጭ እንፈልጋለን፣ ለማን ብለሽ ነው አንገትሽን ምትደፊ? እኛ እያለን ማንም አይነካሽም፣ ነይልን ብለው እነሱ ናቸው የጠሯት ማለት ነው። እናም አሁን ይሄ ከስር ተፈታን የምትለው ሄርሜላ ከሩታ ጋራ ስለተፋታ እንኳን ተፈታ፣ ከዚህ በኋላ በነጻነት አብረን እንቦርቃለን፣ እንደፈለግን እንጨፍራለን፣ እንደፈለግን እንሆናለን፣ ማንም ጠያቂ የለንም፣ ማንም ተቆጭ የለንም፣ ማንም ተቆጣጣሪ የለም፣ እንደፈለግን እንዘላለን እያለችው ነው ማለት ነው። ለሷ እስር ቤት ነበረ ከሩታ ጋር መለያየቱ በቃ ነጻ እንደሆነና ከዛ በፊት ደግሞ እስር ቤት እንዳለ እሷም እንዳልተመቻት እንደዚህ ለመዝለል እንዳልተመቻት ነው እየተናገረች ያለችው። ትዳሩን ስለፈታ እሷ በጣም ደስተኛ ሆና ነው እንግዲህ ፉኛ ሁሉ የገዛችው። የተቀማ ህይወት ላይ ቃና ላይ ሲታይ የነበረው ኤፍሱና ባሌ ስትል የነበረው እኔ እኮ በሳቅ ሆዴ ደከመው ላይ ሳቂን ከጨረስኩ በኋላ ነው ቪዲዮ እየሰራውላችሁ ያለሁት ማለት ነው። እንዴት በሳቅ እንደተተረተርኩኝ አጠይቁ። በቃ ፍንድት ነው ያልኩ ሆዴ ቁስል እስከሚል። ይሄን ያክል የባል ችግር ገባ እንዴ ምን ሆና ነው ብዬ ተገረምኩኝ። አላህ ያሳያችሁ፣ ጉድ ተመልከቱ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ኮፒ ሊንክ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ።